ኖቬምበር 6 የዕለቱ መልእክት ርዕስ ልባችሁን አበርቱ። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። አንደኛ ሳሙኤል ምዕራፍ 30 ቁጥር 6። ዳዊት በዘመኑ ብዙ አይነት ሰልፎችን፣ ተግዳሮቶችን አስተናግዷል። በሁሉም ፍልሚያዎች አሸንፎ መውጣት የቻለው በእግዚአብሔር ይታመን ስለነበር ነው። አስቀድመን ያነበብነው ክፍል ዳዊት ከውጭ ብቻ ሳይሆን ከውስጥም ተግዳሮት በከበበው ጊዜ ስለወሰደው እርምጃ ይነግረናል። የእግዚአብሔር ሕዝብ በብዙ ተግዳሮቶች መካከል እንደሚያልፍ የታወቀ ነው። ከውጭ ወይም ከሩቅ የሆነው ተግዳሮትን ለመመከት አጠገብ ካሉ ሰዎች ጋር ህብረትን በመፍጠር መመከት ይቻላል። ነገር ግን ከውስጥ ከአጠገብ በሚነሱ ተግዳሮቶች ብቻችሁን ስትቀሩና ከእናንተ ሐሳብ ጋር የሚስማማ አንድም ሰው እስከማታገኙ ድረስ ለጠላት የተዘጋጀ ጉልበት ወደ እናንተ ሲነጣጠር ውጥረቱ ከባድ ይሆናል። በዚያን ጊዜ ብቸኛ ተስፋ የሚሆነው አምላካችሁ እግዚአብሔር ነውና ልባችሁን በእርሱ አበርቱ። በሰው ተስፋ ሊቆረጥ ይችላል፣ ነገር ግን በእግዚአብሔር ልባችንን እናበረታለን እንጂ በእርሱ ተስፋ አንቆርጥም። በከባድ ችግር ውስጥ ስትሆኑ መውሰድ ስላለባችሁ አንዳንድ እርምጃዎች ልጠቁም። በመጀመሪያ ራሳችሁን አረጋጉ። ችግሩን ደጋግማችሁ ከማሰላሰል ይልቅ ጥቂት የመፍትሄ ሐሳብ ለማግኘት አእምሯችሁን ማሰራት ጀምሩ። አሁን ያላችሁበት ችግር የቆይታ ዘመኑ ረጅም ላይሆን ይችላልና፣ ስለዚህ ከተወሰነ ጊዜያት በኋላ አልፎ የሚሄደው ችግር በእናንተ ጤንነት ላይ ቀጣይ ጠባሳ ጥሎባችሁ እንዳይሄድ ለጤንነታችሁ ዋጋ ስጡ። በጉዳዩ ውስጥ እግዚአብሔር ጣልቃ እንዲገባ ፍቀዱለት። የሚሰጣችሁንም ምሪት በመታዘዝ ቀጥሉ። እያለፋችሁበት ባለው መከራ አይነት ከናንተ በኋላ ለሚያልፉ ምሳሌ ለመሆንና እነርሱን ለማበርታት ራሳችሁን አዘጋጁ። እንግዲህ በተለያዩ ተግዳሮቶች መካከል በምታልፉበት ሰዓት ዳዊት እንዳደረገው ልባችሁን በእግዚአብሔር አበርቱ። የጌታን ቀጣይ ፈቃዱንም ጠይቁ። ድልን ስታገኙ ድላችሁን የግል ብቻ ሳይሆን የጋራ አድርጉት። በአምላካችሁ ልባችሁን አበርቱ።